በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የመሪ ምስራቅ ፀሐይ ቅድስት ሥላሴ ቤተክርስቲያን የዩቲዩብ ኦፊሻል ቻናል ተመልካቾቻችን እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። እግዚአብሔር አምላካችን እንደረዳና እንዳገዘን መጠን ዛሬ በመካከላችን ክቡር አባታችን መላከ ብርሃናት መምህር ናሁሰናይ ነጋ የደብራችን ዋና አስተዳዳሪም ከእናንተ ይጠቅማሉ ብለን የምናስባቸውን በትንሣኤ በዓል ላይ ያጠነጠኑ ጥያቄዎችን ይዘን ቀርበናል። ጥያቄዎቹን እስከ ፍጻሜ ድረስ እንድትከታተሉ በልዑል እግዚአብሔር ስም መልእክታችንን እናስተላልፋለን። ክቡር አባታችን ጥያቄያችንን አክብረው ለእኛም ለልጆቹ መልስ ለመስጠት በሚዲያችን ስለተገኙልን በእግዚአብሔር ስም እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ሞትን ድል አድርጎ ተነሳ፣ በኃይልና በስልጣን ሰይጣንን አሰረው፣ አዳምን ነፃ ወጣው። ዛሬ ጀምሮ ሰላም በሰማይና በምድር ለሰው ሁሉ ይሁን አሜን። አምላካችን እግዚአብሔር ሆይ በቸርነትህ ስለጠበቅከን በምሕረትህ ስለጎበኘህን ይህንን ጊዜና ቀን በእድሜያችን ላይ ተጨማሪ አድርገህ ስለሰጠህን ክብርና ምስጋና ለአንተ ይሁን። እኔም በዚህ ሚዲያ ተገኝቼ ለሕዝበ ክርስቲያኑ የሚሆኑ መልእክቶችን እንዳስተላልፍ ስለጋበዛችሁኝ ከልብ አመሰግናለሁ። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሰን አደረሳችሁ ለማለት ፈልጋለሁ። የትንሣኤው በዓል ትንሣኤያችን የሆነው ክርስቶስ የተነሳበት በዓል ስለሆነ ይህንን በዓል በደስታ ለማክበር ስላበቃን አምላካችን እግዚአብሔር የተመሰገነ ይሁን። በጣም እናመሰግናለን ክቡር አባታችን። እንግዲህ እንደ ቤተክርስቲያናችንም እንደ ማኅበረ ምዕመናንም ትንሣኤውን በማስመልከት የሚነሱ ብዙ ጥያቄዎች አሉ። ከነዛም ጥያቄዎች መካከል እንግዲህ የመጀመሪያ የምናደርገው ፋሲካ የምንለው ከብሉይ ኪዳን ተያይዞ የመጣ በዓል አለ። እንዲሁም ትንሣኤ የአዲስ ኪዳን በዓላችን አለ። በሁለቱ መካከል ያለው ልዩነትና ያላቸው አንድነት ምንድን ነው የሚለውን በቅድሚያ ቢያብራሩልን። አመሰግናለሁ። እንግዲህ መጀመሪያ ፋሲካ የሚለውን ትንሽ ማየት ይጠይቃል። ምክንያቱም ፋሲካ የሚለው በዓል በብሉይ ኪዳን የሚከበር በዓል ስለነበረ ነው። በኦሪት ዘጸአት ምዕራፍ 12 ቁጥር 3 እና በኦሪት ዘጸአት ምዕራፍ 16 ላይ አጠቃላይ ታሪኩን ማግኘት ይቻላል። እንግዲህ በዓለ ፋሲካ ወይም ፋሲካ ማለት መሻገር ማለት ነው። የመሻገር በዓል ወይም የነፃነት በዓል ተብሎ ይታወቃል። ይህም እንግዲህ እስራኤላውያን ከግብፅ ባርነት ነፃ በወጡበት ዘመን በየዓመቱ ወር በገባ በ14ኛው ቀን ይህንን በዓል ያከብሩት ነበረ። ይህም እንግዲህ ጠቦት እያረዱ በእንስሳት ስጋ ወይም በእንስሳት ደም ከግብፅ ባርነት ነፃ የወጡበትን በዓል ያከብሩ ነበርና እንግዲህ ይህንን በዓል ሲያከብሩ በሁለት ምክንያት ነው የሚያከብሩት። የመጀመሪያው ነገር ከእግዚአብሔር ቅጣት ለመዳን ብለው ያከብሩታል። እንግዲህ እስራኤል ሕዝበ እግዚአብሔር ናቸው። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ስራ ማለት ሕዝብ ሲሆን ኤል ማለት እግዚአብሔር ማለት ነው። የእግዚአብሔር ሕዝብ እንደሚታወቀው በሙሴ መሪነት ከግብፅ ባርነት ነፃ እንዲወጣ እግዚአብሔር ፈቅዶ መከራቸውን ተመልክቶ ከዚያ መከራ ሊያወጣቸው ወዶ ብዙ ነገሮችን እግዚአብሔር ተጠቅሟል። በመጀመሪያ የተላከው ሙሴ ነው። ከዛ በኋላ እንግዲህ ፈርዖን ሕዝቡን እንዲለቅ የእግዚአብሔርን ሕዝብ እንዲለቅ ሲጠየቅ አልለቅም ብሎ ነበረ። እግዚአብሔር ግን በተለያዩ መቅሰፍቶች አስተምሮታል። በመጨረሻም በ10ኛው የግብፃውያን የመጀመሪያ የበኩር ልጆችን በሞት በመቅጣት እግዚአብሔር እስራኤልን ነፃ አውጥቷል። እና እስራኤላውያን የመጀመሪያው ነገር
ይሄ በግብፃውያን ላይ የተላከው ሞተ በኩር ወይም ደግሞ ያ ክፉ ሞት እንዳያገኛቸው ያከብሩት ነበር ማለት ነው። ይህ ከሞተ ስጋ ማለት ነው። ከስጋ ሞት ለመዳን ያከብሩት ነበር። በሌላ መልክ ያ ከግብፅ ባርነት ነፃ የወጣው ህዝብ አስቸጋሪ ህዝብ እንደሆነ እናውቃለን። በየቦታው ጣዖት በማምለክ የተለያየ ነገር በመጠቀም ከእግዚአብሔር በማፈንገጥ ከህጉ በመተላለፍ ብዙ ያስቸግር የነበረ ህዝብ ነው። ሙሴን የሚያስጨንቅ በእግዚአብሔር ላይ የሚያጉረመርም ህዝብ እንደነበረ ይታወቃል። እና በዚህ ምክንያት እግዚአብሔር በተለያየ ቅጣት ያስተምራቸው ነበር። እንደምታውቁት ታሪኩን በበረሃው በነዘርባብ የመታ እግዚአብሔር ብዙዎቹን እየቀሰፈ ያስተምራቸው ነበር። እና በዚያ መንገድ የእግዚአብሔር ቅጣት ይከብድባቸው ስለነበረ ከእግዚአብሔር ቅጣትም ጭምር ለመዳን ይህንን በዓል የፋሲካ በዓል እያሉ ያከብሩት ነበረ ማለት ነው። እና ይሄ እንግዲህ በግብፃውያን ላይ ከታዘዘው ሞት ለመዳን እንደገና እግዚአብሔር በስጋቸው እንዳይቀጣቸው ከእግዚአብሔር ቅጣት ለመዳን ይህንን በዓል ያከብሩ ነበር ማለት ነው። የትንሣኤ በዓል ደግሞ ከዚህ የተለየ ነው። እንግዲህ ባጭሩ የትንሣኤን በዓልና የፋሲካን በዓል የብሉይ ኪዳንና የሐዲስ ኪዳንን ያህል ርቀት አድርገን ማሰብ እንችላለን። የትንሣኤው በዓል ነው። በመጀመሪያ ደረጃ መስዋዕቱም ክርስቶስ ነው። እሱ ራሱ ክርስቶስ መስዋዕት ሆኖ ነው ያዳነን። እንግዲህ ትንሣኤ ከየትኛውም ነገር ጋር ሊነጻጸር የሚችል አይደለም። ከሞት በኋላ ያለውን ሕይወት እንድንወርስ ክርስቶስ ሞታችንን ብቻ አይደለም የሞተው፣ ትንሣኤያችንን ነው የተነሳው። እንግዲህ የክርስትናው ጉልበት ትንሣኤው ነው። ሞት ሁሉም የሃይማኖት መስራቾች ሞተዋል። የክርስቶስ ሞት ብቻ ቢሆን ኑሮ ክርስትናው ጉልበት እንዲኖረው አያደርገውም። ነገር ግን ክርስትናውን ጉልበት እንዲኖረው ያደረገው የክርስቶስ መወለድ፣ የክርስቶስ ማደግ፣ የክርስቶስ መከራ መቀበል፣ የክርስቶስ መሰቀል፣ የክርስቶስ መሞት ብቻ አይደለም። እነዚህ ሁሉ መንገዶች ናቸው። ክርስትናውን ባለጉልበት ያደረገው፣ የማይነካ ያደረገው፣ የማይደፈር ያደረገው፣ ኦን ያደረገው የክርስቶስ ትንሣኤ ሞተ በፈቃዱ ወተቀብረ በስምረቱ፣ በገዛ ፈቃዱ ወደ መቃብር ወርዶ በገዛ ፈቃዱ በሰው ልጆች እጅ መቀበሩን መሞቱን የሚያሳይ ነው። ከዛ በኋላ ሞትን ድል አድርጎ ክርስቶስ እንደሚነሳ አስቀድሞ በነቢያት ተነግሮ ነበረ። ቅዱስ ዳዊትም ወተንሥአ እግዚአብሔር ከመ ዘንቃዕ ነው፣ ጌታ ከእንቅልፍ እንደሚነቃ ጎረምሳ ሞትን ድል ነስቶ አፈፍ ብሎ ተነሳ ብሎ እንደተናገረው መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ክርስቶስ ሞትን ድል አድርጎ ተነስቷል። የትኛውም የእምነት መስራች እምነትን መስርቷል፣ በዓለም ኖሯል፣ እንደ ማንኛውም ሰው ሞቷል። ሞትን ድል አድርጎ መነሳት ስላልቻለ ግን እስካሁን ድረስ ትል በልቶት በስብሶ በመቃብር ውስጥ ይገኛል። የእኛ ጌታ ግን በሦስተኛው ቀን ሞትን ድል አድርጎ እንደተነሳ እንግዲህ የሰው ልብ ማመን ከቻለ ይሄ እውነት ነው ማለት ነው። ክፉዎቹ አይሁድ ክርስቶስን ከቀበሩ በኋላ አላምን ብለው መቃብሩን አስጠብቀው ነበር። ግን የሰዎች ጠባቂነት የክርስቶስን ትንሣኤ ሊገድበው አልቻለም። ጨለማ ይዞ እውነትን ሊያስቀር ባለመቻሉ ብርሃንን ጨለማ ሊይዘው አይችልም። ሐሰት እውነትን ይዞ ሊያስቀረው አይችልም። የሰዎች ማንነት የክርስቶስን አምላክነት፣ ጌትነት፣ ሁሉን ቻይነት ሊያስቀር ስለማይችል ክርስቶስ ሞትን ድል አድርጎ ተነስቷል ማለት ነው። ስለዚህ የክርስቶስ ትንሣኤው ከፋሲካው በዓል ጋር የሚያያዘው አንድ ነገር ምንድን ነው? እነዚያ የብሉይ ኪዳኑን የፋሲካ በዓል የሚያከብሩት ከሞተ ስጋ ለመሻገር ነው። እኛ ግን የክርስቶስን ትንሣኤ የምናከብረው ከሞተ ነፍስ ተሻግረናል ማለት ነው። ከሞት ወደ ሕይወት፣ ከባርነት ወደ ነፃነት፣ ከመከራ ወደ ደስታ፣ ከጊዜያዊ ኑሮ ወደ ዘላለማዊ ኑሮ፣ ከምድራዊ ሕይወት ወደ ሰማያዊ ሕይወት፣ ከብሉይ ኪዳን ወደ ሐዲስ ኪዳን የተሸጋገርንበት እውነት የክርስቶስ ትንሣኤ ነው ማለት ነው። ክርስቶስ ተቀብሮበት የነበረው መቃብር ባዶ ነው። የክርስቶስ ትንሣኤ በየዓመቱ የሚከበር ብቻ ሳይሆን በየቀኑ የምናስታውሰው፣ በየቀኑ ቤተክርስቲያን የምትመሰክረው እውነት ነው ማለት ነው። ስለዚህ ይሄ የክርስቶስ ትንሣኤ ከምንም ጋር አይነጻጸርም። ምናልባት የብሉይ ኪዳን ሰዎች ፋሲካውን ያከብሩት የነበረው ከሞተ ስጋ ከስጋ ባርነትም የተሻገሩበትን ቀን ያከብራሉ። እኛ ግን የትንሣኤውን በዓል ስናከብር ትልቅ ነው፣ ከሞት ወደ ሕይወት የተሸጋገርንበት በዓል ነው ማለት ነው። ስለዚህ ፋሲካውና ትንሣኤው ምንም እንኳን ሁለቱም ደስታን የሚያበስሩ ቢሆኑ ከክርስቶስ ትንሣኤ ጋር አይነጻጸርም ማለት ነው። እሺ፣ በጣም እናመሰግናለን። እንግዲህ ክቡር አባታችን
በሚገባ አድርገው የፋሲካንና ትንሣኤን አንድነታቸውን ልዩነታቸውን በጣም በተብራራ መልኩ ከብሉይ ኪዳን ታሪኩም እንዲሁም በአዲስ ኪዳን ካለው ታሪኩ አንስተው አስረድተውናል፣ አስተምረውናል። እግዚአብሔር ይስጥልን። ከዚህ ጋር ተያይዞ ክቡር አባታችን እንግዲህ ጌታ ኢየሱስ ክርስቶስ በሶስተኛው ቀን ሞትን ድል አድርጎ ከተነሳ በኋላ ሊቀ ሐዋርያ ላለው ለጴጥሮስ፣ ተወዳጅ ሐዋርያ ለተባለው ለዮሐንስ ሳይሆን ትንሣኤውን የገለጠው ለሴቶች ነው። ትንሣኤውንስ ለሴቶች የገለጠበት ምክንያት ምንድን ነው? ለምን ለሌሎች ሐዋርያት ሳይገልጥ ቀድሞ ለሴቶች ትንሣኤውን ገለጠላቸው የሚለው ላይ አንዳንድ ነገሮች ቢሉን። በጣም ጥሩ ጥያቄ ነው። በእውነቱ ይህ ጥያቄ ክርስቶስ ለሴቶች የተገለጠበትን መገለጥ ብቻ ሳይሆን ዛሬ ዓለም ለሴቶች ያለውን የተዛባ አመለካከትም የሚመልስ ጥያቄ ነው ብዬ አምናለሁ። እንግዲህ እውነት ነው፣ ክርስቶስ ከተነሳ በኋላ መጀመሪያ የተገለጠው ለሴቶች ነው። ለምን ይሄ ሆነ ሲባል በቤተ ክርስቲያናችን በጣም ብዙ መምህራን ብዙ አይነት አስተምሮ አላቸው። በዋናነት ግን አለፍ አለፍ ብለን ለማየት ያህል እንግዲህ ዓለም የወደቀው በሴቶች ምክንያት ነው። በሴቷ በሔዋን ምክንያት ነው ዓለም የወደቀው። ወደ ስህተት የገባው ከእግዚአብሔር መንግስት የተለየው እግዚአብሔርን የሚያህል ጌታ ገነትን የምታህል ቦታ ያጣው በሴቶች ምክር ነው እንደሆነ ይታወቃል። ያው ሔዋን ናት እንግዲህ አዳምን ጠጋ ብላ ዲያብሎስ የነገራትን ነግራ አሽሞንሙና አስተካክላ ይህንን ብንበላ አታድርጉ የተባልነውን ብናደርግ እንደ አምላክ እንሆናለን ብላ የሰይጣንን ምክር ሰምታ ለአዳም ነግራ የሰው ልጅ ሁሉ ራቁትን እንዲቀር እንዲሞት ሞት የሚባለው ትልቅ ሸክም በሰው ላይ እንዲወድቅ ያደረገችው ሴቷ ናት ማለት ነው። እና በዚያ ምክንያት እንግዲህ ብዙ ጊዜ ሴቶች ተገልለው ይኖራሉ ማለት ነው። በጣም የሴቶች መከራቸው በብሉይ ኪዳን ብዙ ነው። በጣም መጽሐፍ ቅዱስን እንደምናነብ ሌላው ቀርቶ ሴቶች ለምስክርነት እንኳን አይቀርቡም፣ አይበቁም ይባላል። በሌላ መልክ ሴቶች ርስት አይካፈሉም እንደምታውቀው። ለምንድን ነው ከተባለ ባልነው ምክንያት ሴቶች ለስህተት ዳርገውናል ተብሎ ስለሚታሰብ ከህብረተሰቡ የተገለሉ ነበሩ። ሌላው ቀርቶ ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ ስናነብ የምናገኛት አንዲት ሴት በስሙት ተይዛ ነው። ይቺ ሴት በሙሴ ሕግ መሰረት ትወገር ብለው አይሁድ ወደ ክርስቶስ ይዘው ቀርበው ነበር እና ክርስቶስን ያሉት ምንድን ነው? ይቺን ሴት በዝሙት አግኝተናታል፣ እንደዚህች አይነቷን ሙሴ በድንጋይ ተወግራ እንድትሞት አዘዘ፣ አንተስ ምን ትላለህ ነው ያሉት። እንግዲህ ለፈተናቸው አንዱ ለጥያቄያቸው አንዱ የሆናቸው ይሄ ነበር ማለት ነው። እንግዲህ እውነቱን ስንመለከት ሴቷ ብቻዋን ነው ወይ ዝሙት ያደረገችው? ብቻዋን ነው ወይ ሕግ የጣሰችው? እሷ ብቻ ናት ወይ የሙሴን ሕግ የሻረችው ሲባል አይደለችም። ተፈጥሮ እንደሚያስተምረን መቼም ያለ ወንድ ብቻዋን ሴቷ ሕግ አልጣሰችም፣ ዝሙት አልፈጸመችም። ግን ተከሳ ለፍርድ የቀረበችው ሴቷ ናት ማለት ነው። ወንዱ እንግዲህ ባለመብት ነበረ ማለት ነው፣ ነፃነት ነበረው ማለት ነው። ያንን ነገር ለማድረግ ቢያደርግም እንደ ወንጀል አይቆጠርበትም ማለት ነው፣ ተከሶ አልቀረበም። ስለዚህ ሴቶች በሔዋን ምክንያት የመጣው መከራ ለብዙ ሴቶች መከራ ሆኖባቸው ነፃነትን አሳጥቷቸው ይኖር ነበረ ማለት ነው። እንደ ተራ ነገር ይቆጠሩ ነበረ ማለት ነው፣ እንደ መጽሐፍ ቅዱስ አባባል ማለት ነው። እና በኋላ ግን መልሰው እንደገና ጌታ በራሱ የተናገረውን በኦሪት ዘፍጥረት ምዕራፍ 3 ከቁጥር 11 ጀምሮ እንደምናነበው ከሴት የተወለደው እሱ ራሱን ይቀጠቅጣል ተብሎ የተነገረለት ክርስቶስ ዘመኑ ሲደርስ ትንቢቱ ሲፈጸም ከድንግል ማርያም እንደሚወለድ በሰው አይደለም የሰማነው። እንግዲህ በሰማይ መልአክ ነው ድንግል ማርያምን መጥቶ መልአኩ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 26 ጀምሮ እንደምናነበው መጥቶ ጸጋን የተመላሽ ደስ ይበልሽ ነው ያላት። እንግዲህ ከ5500 ዘመን የጨለማ ጊዜ በኋላ ማለት ነው። በመጀመሪያዋ ሔዋን ምክንያት 5500 ዘመን ዓለም ጨለማ ሆነ ማለት ነው። በሴቶች ብቻ ሳይሆን በዓለም ላይ በአጠቃላይ ጨለማ ሆኖ ደግሞ በጣም ጨለማው በሴቶች ያየሎ ነበር ማለት ነው። ነፃነታቸውን አሳጥቷቸው ነበር። ነገር ግን በኋለኛው ዘመን ክርስቶስ ሰው ሆኖ ይገለጥባት ዘንድ በንጽህና በቅድስና በመላእክትም በመንፈስ ቅዱስም ተጠብቃ የነበረችው ድንግል ማርያምን መልአኩ ቅዱስ ገብርኤል መጥቶ ጸጋን የተመላሽ ነው ያላት። እንግዲህ በጣም እንዴት ይሄን ምስራች መስማት
እንኳን ለሴቶች ለሰው ምን ያህል ደስታ እንደሆነ ይታወቃል ማለት ነው። የመጀመሪያዋ ሴት ናት እንግዲህ የዓለምን መዳን የሰማይና የምድርን እርቅ የሰውና የመላእክትን አንድነት የእግዚአብሔርንና የሰውን ህብረት መገለጫ ሆና የተገኘችው ሴት ሆነች ማለት ነው። እመቤታችን ድንግል ማርያም ጸጋን የተመላሽ በጣም ከእግዚአብሔር በታች ከሰው ሁሉ በላይ ጸጋን የተመላሽ ተብሎ የተነገረ ማንም የለም ማለት ነው። ማንም የለም ድንግል ማርያም ናት እና ጸጋን የተመላሽ ወይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነው ብሎ መልአኩ መጥቶ መጀመሪያ ለድንግል ማርያም ነግሯታል ማለት ነው። ከዚያን ጊዜ ጀምሮ እንግዲህ የሴቶች ነፃነት እየቀጠለ መጥቷል ማለት ነው። ከዛ ጌታ ሐዋርያትን በሚመርጥበት ጊዜ ቅዱሳት አንስት ደግሞ 36 ቅዱሳት አንስት እንደ ቅድስና አግኝተው እንደ ሰው ተቆጥረው በክርስቶስ ዘንድ ብዙ ሴቶች ለአገልግሎት ተመርጠዋል ማለት ነው። ስለዚህ እነዚህ ሴቶች ቅዱሳን ሴቶች ናቸው። መግደላዊት ማርያም በኃጢአት የነበሩ በነውር የነበሩ ሴቶች ናቸው። አሁንም ነፃነታቸውን አጥተው የነበሩ ሴቶች ናቸው። እንግዲህ እነዚህን ሴቶች ክርስቶስ አልናቀም፣ አልጠላም፣ አልጣለም፣ አልገፋም። ምክንያቱም በድንግል ማርያም በኩል የተገለጠው ክርስቶስ ስለሆነ እነዚህን ሴቶች አገልጋይ አድርጓቸው ቆይቷል ጌታ። በትንሣኤው ዕለትም እንግዲህ ያንን መጀመሪያ የሞትን አዋጅ የሰማችው ሴት የትንሣኤውን የክርስቶስን አዋጅ የሰሙት ደግሞ ሴቶች ናቸው መጀመሪያ ያዩት ማለት ነው። በጣም በእውነቱ ነገር የሚገርሙ ናቸው እነዚህ ሴቶች። ጨለማ አልበገራቸውም፣ ሞት አልበገራቸውም። እንኳን ለሴቶች ለወንዶች የሚያስፈራ ጨለማ ነው። ዘመን ነፃነት ያልነበረበት ዘመን ነው። ሴቶች በየቦታው እንደፈለጉ የተለያየው ነገር ቢደርስባቸው እንኳን ነፃነት ኖሯቸው ጩኸው አቤቱታ ማቅረብ በማይችሉበት ዘመን እነዚህ ሴቶች ግን ጨለማውንም ደፍረው አራዊቱንም ደፍረው የክርስቶስን መቃብር አይተው በመቃብሩ ላይ አስከሬኑን አግኝተው የክርስቶስን አካል ሽቶ ለመቀባት ይህን ያህል ደፍረው ልብ አግኝተው ጀግነው እነዚህ ሴቶች በሌሊት ወደ መቃብር እንደሄዱ መጽሐፍ ቅዱስ ይነግረናል። እንግዲህ እስከ ዓርብ ምሽት ድረስ ሌሊት ድረስ አብረው የነበረው ቅዱስ ጴጥሮስ አብረው የነበሩት በርቀትም ቢሆን የነበሩት ሐዋርያት እንኳን ደፍረው ሌሊት አሉ። እነዚህ ሴቶች ናቸው የሄዱት እና የተደረገላቸውን ውለታ ያወቁ የተገነዘቡ የተረዱ ሴቶች ስለነበሩ እነዚህ ሴቶች የክርስቶስን ትንሣኤ ለማወጅ በቅተው በሌሊት ወደ መቃብር ሄደዋል ማለት ነው። ያው እንግዲህ እንዴት ለሴቶች ነገረ? እነዚህ ነገሮች ሁሉ እንዳሉ ሆነው ክርስቶስ ትንሣኤውን ለሴቶች የገለጠበትን ምክንያት እውነት መጽሐፍ ቅዱስ ይነግረናል። በአራቱም ወንጌላውያን እንደተጻፈ በመጀመሪያ መቃብሩ ላይ የደረሱ ሴቶች ስለሆኑ ደርሰዋል። መጀመሪያ ማለት ነው ቅድም እንዳልኩት ጨለማው ሳይበግራቸው ደርሰዋል። በመሰረቱ እኮ የክርስቶስን መቃብር አይሁድ በወታደር ያስጠብቁ እንደነበረ ሴቶች አምሽተው ሰምተዋል እኮ ማታም ነበሩ እኮ ሰምተዋል እኮ ያለቀሱ ያነቡ ክርስቶስን እየተከተሉ ሰምተዋል። እነዚያ ሴቶች አይተዋል። እነዚያ ሴቶች እነዚያን ወታደሮች እንኳን አልፈሩ። እንዲያውም ማርያም መግደላዊት ያለችውን ነገር እናውቃለን ሁላችን። ምንድነው ያለችው? መቃብሩ ላይ ተገኝታ ክርስቶስ ምን ትሰሪያለሽ ማነሽ ሲላት እንኳ ያለችው ምንድነው? እባክህ ጌታዬ አንተ ወስደኸው እንደሆነ ያለችው። እንግዲህ መቃብር ጠባቂ መስሏት ይላል መጽሐፍ ቅዱስ አይደለ? መቃብር ጠባቂ መኖሩን እንኳ ያውቃሉ። እነዚህ መቃብር ጠባቂዎች ጉዳት ያደርሱብናል ብለው እንኳን አላሰቡም ሴቶቹ። በቀጥታ የክርስቶስ ትንሣኤ የክርስቶስ ትንሣኤ በልብህ ውስጥ ሲበራ በክርስቶስ በኩል ሆነ ክርስቶስን የመፈለገ አቅምና እምነት ሲኖር የምትፈራው ነገር አይኖርም። ያን ጊዜ ደግሞ ክርስቶስ ከሚያምኑ ሰዎች ጋር ነውና ክርስቶስ ለሴቶች ትንሣኤውን ቅድሚያ የገለጠበት ምክንያት ገስግሰው ወደ መቃብሩ የደረሱ እነዚህ ሴቶች ነበሩ ማለት ነውና አሁን እናቶቻችን እህቶቻችን በቅድስና የሚኖሩ ክርስቶስን የሚያገለግሉ የታመኑ ሴቶች በሐዲስ ኪዳን ባለውለታዎች ለቤተክርስቲያን እንደሆኑ ይታወቃል። እንደውም እንደምታስታውሱት ከነዚህ ከትንሣኤ እስከ ዳግም ትንሣኤ ባሉት ቀናት ከሰባቱ ቀናት አንዱ ቀን ቅዱሳን አንስት ተብሎ ይጠራል ማለት ነው። ዕለተ ቅዳሜ ማለት ነው የዳግም ትንሣኤ ዋዜማ በእነዚህ ቅዱሳት አንስት በእነዚህ ቅዱሳን ሴቶች ስም ተሰይሟል ቀኑ ማለት ነው። ምክንያቱም ቤተክርስቲያናችን ውለታ የሰሩትን በጎ ያደረጉትን ከክርስቶስ ጋር የነበራቸውን ነገር ቤተክርስቲያን የምታጠፋ አይደለችም። ውለታዋን የምትመልስ ቤተክርስቲያን ስለሆነች ቀን ሰጥታ ቅዱሳት አንስት ብላ ሰይማቸዋለች ማለት ነውና ከዚህ የተነሳ ነው። ምናልባት ከዚህ ጋር አያይዘው እንግዲህ አሁንም ባለንበት በዚህ ክፍለ ዘመናችንም ላይ በኪዳኑ ጸሎት በቅዳሴው ጸሎትም እንደምንመለከተው ከወንዶች ይልቅ እንግዲህ ሴቶች በርከት ብለው የመገኘት ነገር አለና ይሄ ከዛ ቃል ኪዳን ጋር የተያያዘ ነገር ይኖረዋል ወይስ እንዴት ያዩታል? እውነት ነው። እንደሱ ብለን ብናልፍ ነው የሚሻለው። ምክንያቱም አሁን ባለው እውነት ብዙ ጊዜ ሴቶች ለእምነታቸው ጠንካሮች ናቸው።
በጣም የጠነከሩ ናቸው። በነገራችን ላይ ሰው ባለማስተዋሉ እንጂ እንኳን በሐዲስ ኪዳን በብሉይ ኪዳን እንኳን ከግብፅ ባርነት እንኳን ነፃ ለመውጣት ምክንያቷ ሴት ነበረች። እንደምናውቀው ራሔል ናት ምክንያቷ አይደለም። እንባዋን ወደ ሰማይ ረጭታ የሰማይ አምላክ እውነት በዚህ ምድር የለም ወይ ብላ እንባዋን ስትረጭ እግዚአብሔር የእሷን እንባ ሰማ። ከግብፅ ባርነት ለመውጣት እንኳን ምክንያቷ እሷ ነበረች ማለት ነው እና የእሷ እንባ ነበረ እና በሐዲስ ኪዳን ደግሞ ዛሬ የምናያቸው ምዕመናን በተለይ እናቶቻችን ለቤተክርስቲያን በጣም ቅርብ ናቸው። ለቤተክርስቲያን ብቻ አይደለም ለተቸገረም ቅርብ ናቸው። እንደው በየቤተክርስቲያኑ ለወደቀ ምስኪንም ቅርብ ናቸው። ለማልቀስም ለማዘንም ሩሮዎች ናቸው። በጣም የተጠጉ ናቸው። ለእምነትም በዚያው ልክ ናቸው እና ለብዙ ጊዜ ንስሐ መግባትን ቅዱስ ሥጋውን ክቡር ደሙን መቀበልን በጣም ውስጣቸው የሚፈልግ እናቶቻችን እህቶቻችን ናቸው። ብዙ ጊዜ የትዳር አጋሮቻቸው ወደኋላ ሲሉ ይታያሉ። በስራ ምክንያት በተለያየ ምክንያት ሲርቁ ሲያሳብቡ ይታያል። እንግዲህ የመጀመሪያዋ ሔዋን ለውድቀት ፈጣን ነበረች። የመጀመሪያው አዳም ለእምነቱ ጠንካራ ነበር። አሁን ደግሞ ስንመለከት ትንሽ ነገሩ የተዛወረ ይመስላል። ወንዶች የዘገዩ ናቸው፣ ለቤተክርስቲያን ለአገልግሎት የዘገዩ ናቸው፣ ወደ ወንጌል ለመምጣት የዘገዩ ናቸው፣ ወደ ቅዱስ ሥጋ ወደ ክቡር ደሙ ለመምጣት የዘገዩ ናቸው። እህቶቻችን እናቶቻችን ደግሞ በዕለት የመገኘት ወንጌል የመስማት ታምር የመስማት የእግዚአብሔርን ቃል የመስማት እድል አላቸው። በዚህ ምክንያት ለብዙ ለበጎ ነገር ለመንፈሳዊ ነገር ሲጓጉ ይታያሉ እና በዚህ ምክንያት በርከት ብለው እንደው ለልመናም ቅርብ ናቸው። እንደምታዩት ጊዜያችን አስቸጋሪ ነው። ዘመናችን ክፉ ነው። ይህን ዘመን ልጆቻቸው እንዲያልፉ ባሎቻቸው እንዲያልፉ ከመከራ እንዲጠበቁ ከክፉ እንዲድኑ ከእግዚአብሔር እንዳይጣሉ በእምነት እንዲበረቱ ለቤተሰቦቻቸው የመጸለይ አቅም አላቸው እናቶቻቸው። በዚህ ምክንያት ለጸሎት ሁልጊዜም ዘወትርም ሲገኙ ይታያሉ ማለት ነው። እግዚአብሔር እናቶቻችን እህቶቻችን ይባርክልን። አሜን። በጣም ነው የምናመሰግነው። እንግዲህ እንደሰማችሁት በተብራራ መልኩ ክቡር አባታችን በጌታ ዘመን ከነበሩ ቅዱሳን አንስት እነ ማርያም መግደላዊት ጀምሮ በዚህ በዘመናችን እስካሉ እንግዲህ በክርስቶስ ያመኑ እህቶቻችን እናቶቻችን በተብራራ መንገድ እንግዲህ ገልጸውልናል። በጣም ነው የምናመሰግነው። ከዚህ ጋር በተያያዘ እንግዲህ ያለነው ሰሙነ ትንሣኤ ላይ እንደመሆኑ መጠን በሰሙነ ትንሣኤ ለየት ያሉ ስርዓቶች ይካሄዳሉ። ከነዚህ መካከል ሰሙነ ትንሣኤው የሚከበረው ከሌሎች በዓላት ለየት ብሎ ለ50 ቀናት ያክል ነው። በእነዚህም ቀናት ውስጥ የሚውሉ የድህነት ጾም የምንጾምባቸው እነ ረቡዕና እነ ዓርብ በጾም ሳይሆን እንደሌላው ቀን ክርስቶስ ተንሥአ እያልን ትንሣኤውን እያወጅን የምናልፍባቸው ዕለታት ናቸውና ይሄ የ50ው ነገር ከምን የመጣ ነው የሚለውን ነገር ትንሽ ያስረዱን። እንግዲህ ይሄ 50ው ቀን የሚከበረው እንደ አንድ ቀን ነው። ለዛም ነው ቅዱስ ዳዊት ዛቲ ዕለት እንተ ገብረ እግዚአብሔር ትፈሳህ ወነተሐሰይ ባቲ ይላል። ይቺ ዕለት እግዚአብሔር የሰራት ቀን ናት። እግዚአብሔር ለእረፍት አድርጎ ለሰው ልጆች የሰጣት ቀን ናት። በዚህች ቀን እንደሰትባት እንጽናናባት ብሏል ቅዱስ ዳዊት። እንግዲህ ይቺ ሰሞን ይቺ ጊዜ የደስታ ቀን ናት ማለት ነው። እንግዲህ በዚህ መሃል ሁላችንም እንደምናስታውሰው ክርስቶስ ሞትን ድል አድርጎ ከተነሳ በኋላ 40 ቀን ከደቀ መዛሙርቱ ጋር ቆይቷል። 40 ቀን በሚቆይበት ጊዜ የደስታ ጊዜ ነበራቸው። ቅዱሳን ሐዋርያትም ሲመግባቸው እናያለን። ሰላም ለእናንተ ይሁን እያለ በአንድም በሌላም ለሁለቱም ለሁሉም ለአንዱም እየተገለጠ በዚህ ወቅት ስለ ትንሣኤው ሞትን ድል አድርጎ የተነሳ እሱ እንደሆነ ሕይወት ሰጭ አምላክ እንደሆነ እየነገራቸው ቆይቷል ነው የሚለው። እንግዲህ ከ40 ቀን በኋላ ጌታ አርጓል። ከ40 ቀን በኋላ ሲያርግ ምንድነው ያላቸው? በ10ኛው ቀን ወይም ደግሞ ባረገ በ10ኛው ቀን በተነሳ በ50ኛው ቀን መንፈስ ቅዱስን እንደሚልክላቸው ለቅዱሳን ሐዋርያት ነግሯቸዋል። ይህንንም ምንድነው በኢየሩሳሌም ቆዩ ኃይልን ከሰማይ እስክትለብሱ ድረስ ብሏቸዋል። እንግዲህ ያ ቆይታቸው ያ ጊዜያቸው
መንፈስ ቅዱስ እስከሚመጣላቸው ኃይልን እስከሚያገኙ ዓለምን ተረክበው ብርሃን የሆነውን የክርስቶስን ወንጌል ለዓለም ለማስተላለፍ ኃይል የግድ ያስፈልጋቸዋል። ያን ኃይል እስከሚለብሱ ድረስ ቅዱሳን ሐዋርያት በኢየሩሳሌም እንዲቆዩ ነግሯቸዋል ጌታ። እንግዲህ በዛ ጊዜ ምንም እንኳን ለቅዱሳን ሐዋርያት ብቸኝነት የሚሰማበት የፍርሃታቸው ጊዜ ቢሆንም ክርስቶስ ግን የደስታ ቀን የበረከት ቀን አድርጎ ነው የሰጠው ማለት ነው። እና ይህን 50 ቀን የእረፍት ቀን ነው የምንለው። እንግዲህ ይህን የምናስበው ክርስቶስ ለእኛ ሞትን ድል አድርጎ ተነስቷል። ከዚህ በኋላ ሞት የለም፣ ሕይወት ነው፣ እረፍት ነው፣ ሰላም ነው፣ ድካም የለም፣ መከራ የለም፣ መቃብር የለም ብለን ያንም ይህ ዓለም ሲያልፍ ከዚህ ዓለም ወደዚያኛው ወደማያልፈው ዓለም ስንሸጋገር የምንኖረውን ሕይወት የሚያሳይ ነው። የደስታ ሕይወት፣ የደስታ ጊዜ። እንግዲህ ያኛው ዓለም መከራ የለበትም፣ ሞት የለበትም፣ ሽንፈት የለበትም፣ ረሃብና ጥም የለበትም፣ መታረዝ የለበትም፣ ጥላቻ የለበትም፣ ዘረኝነት የለበትም፣ ጎሰኝነት የለበትም፣ አንዱ አንዱን የሚገፋበት፣ አንዱ በአንዱ መቃብር ላይ ቆሞ የሚከብርበት የለበት። ያ ክርስቶስ የሚኖርባት ክርስቶስ ሙሽራዋ ሆኖ ነግሶባት የሚኖር ማለት ነውና በዚያች ዓለም የረፍት ዓለም ናት ያቺ። እንግዲህ ያንን ረፍት እያሰብን ነው 50ውን ቀን ሙሉ የደስታ ቀን አድርገን የምናከብረው። ያንን እያሰብን እንግዲህ በዚህ ወቅት አድካሚ የሆኑ ስራዎች አይሰሩም። እንደ ስግደት አይሰገድም፣ ጾም አይሰጥም፣ የተለያዩ ነገሮች አይደረጉም። በዚህ ጊዜ የደስታ ጊዜ ነው። ያ ሲባል ግን ምንድነው? ጸሎት የለም ማለት አይደለም፣ ማስቀደስ የለም ማለት አይደለም፣ ቃል እግዚአብሔር መስማት የለም ማለት አይደለም። እንደውም መጻሕፍትን በበለጠ ስለ ረፍታችን፣ ስለ ደስታችን፣ ስለ ክርስቶስ ትንሣኤ ኋላም እኛ ስለምናገኘው ደስታ በበለጠ የምንማርበት፣ በበለጠ የምናነብበት፣ በበለጠ የምንጸልይበት፣ በበለጠ እየተደሰትን የምናከብርበት ጊዜ ነው። ጾም አይኑር፣ ስግደት አይኑር እንጂ እንደው ጨርሶ የኃጢአት ጊዜ ነው እያልን አይደለም። መደሰት ማለት በነገራችን ላይ በልቶ ጠግቦ ማለት አይደለም። መደሰት ጠጥቶ ረክቶ ማለት አይደለም። መደሰት ለብሶ አምሮበት ማለት አይደለም። መደሰት ማለት ይሄ ስጋዊ ነገር ነው። ዋናው ደስታ የመንፈስ ደስታ ነው። የመንፈስ ደስታችን ደግሞ በተነሳው ክርስቶስ ነው ማለት ነው እና ይህን ትንሣኤ እያወጅ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን፣ በኃይልና በስልጣን ተነሳ እያል የክርስቶስን ኃያልነቱን የምናስብበት በኋላ የምንዘምረውን ዝማሬ ነው። በነገራችን ላይ የምንዘምረው ማለት ነው ክርስቶስ ሞትን ድል አድርጎ ተነሳ እያልን የምንዘምረው ከመላእክት ጋር ነው ማለት ነው። እንግዲህ በመቃብሩ መላእክት ተገልጠዋል፣ በልደቱም መላእክት ተገልጠዋል። የሰው ልጆች እረኞች በልደቱ ሲዘምሩ አብረው መላእክት ዘምረዋል። በትንሣኤውም ቅዱሳን መላእክት በመቃብሩ ላይ ተገኝተው ድንጋዩን አንከባሎ በድንጋዩ ላይ ነጭ ለብሶ ተቀምጦ የታየው መልአኩ ነው። እንግዲህ ከመላእክት ጋር ስለ ደስታችን የምንዘምርበትን የመንግሥተ ሰማያትን ኑሮ የምናስብበት የእረፍት ጊዜ ነው ማለት ነው እና ይሄ ክርስቶስ አሻግሮናል፣ አትርፎናል፣ ከሞት ወደ ትንሣኤ ወስዶናል ማለት ነው። ስጋችን ከመቃብር ነፍሳችን ከሲኦል ባርነት ነፃ አውጥቶን የእረፍት ጊዜ ነው ብለን በእረፍት የምናከብረው ማለት ነው እና የኋለኛውን እረፍት ዘላለማዊውን እረፍት የምናስብበት ነው ማለት ነው። በጣም እናመሰግናለን። ስለዚህ 55 ቀን ተጾሟል ተብሎ የሚሰጥ የ50 ቀን ማካካሻ ወይም ካሳ አይደለም ማለት ነው። አይገናኝም፣ በፍጹም ከጾሙ ጋር የሚገናኝ ነገር የለም። አይገናኝም። በጣም ነው የምናመሰግነው። እንግዲህ እንደሰማችሁት ነው። ከዚህ ጋር ተያይዞ በጣም ምዕመናን የሚቸገሩበት ብዬ የማስበው አንድ ጥያቄ አለ። በትንሣኤው ወቅት የትንሣኤው ሁለተኛ ሳምንት ዳግም ትንሣኤ በመባል ይጠራል እና በብዙዎች ቤተ እምነቶችም ዘንድ የሚጠየቁ ጥያቄዎች አሉ። ዳግመኛ ሞቶ ተነስቶ ነው ወይንስ ደግሞ ዳግም ትንሣኤ የሚለው ነገር ከምን የመጣ ነው የሚለውን ቢያስረዱን። ከዚህም ጋር ተያይዞ የትንሣኤ ዕለት የሚቆመው ማሕሌት የሚነገረው ቀለም ራሱ ሳይለወጥ ወንጌሉም ቅዳሴው በዕለተ ዳግም ትንሣኤ ራሱ ይደገማል። ይሄ ከምን የመጣ ነው የሚለውን ቢያስረዱን። እውነት ነው። እንግዲህ ዳግም ትንሣኤ የሚለው ቋንቋ ያው አንዳንድ ሰዎች ቢደናገሩ ልክ ናቸው። ምክንያቱም ዳግም ማለት ሁለተኛ ማለት ነው፣ ወይም ከአንድ በላይ ማለት ነው። ዳግም ማለት የተደገመ እንደማለት ነው ዳግም ማለት እና ዳግም ትንሣኤ ሲባል ያው ክርስቶስ ሁለተኛ ተነስቷል ወይ ብለው የሚያደናግሩ ወይም የእናንተ ክርስቶስ ሁለት ጊዜ እንደተነሳው ብለው ይሄን እንደ ክፍተት ቆጥረው ሳይገባቸው የሚያደናግሩ ግራ የሚያጋቡ ብዙ ሰዎች እንዳሉ ይታወቃል። የእኛም ምዕመናን በትክክል አጥርቶም ካለመማር፣ ካለመጠየቅ፣ ካለማወቅ የተነሳ ዳግም ትንሣኤ ሲባል ዝም ብለው በዓሉን አክብረው ይሄዳሉ እንጂ ታሪኩን ስለማያውቁ እንዲህ አይነት ጥያቄ ሲመጣ ይቸገራሉ።
ጌታ 2 ጊዜ ተነሳ ማለት ነው ብለው ሲጠየቁም አዎ ብለው የሚመልሱ ክርስቲያኖች አይጠፉም። እና ይሄ በጣም ጥሩ ጥያቄ ነው። እንግዲህ ዳግም ትንሣኤ ማለት ክርስቶስ ከትንሣኤ እስከ ዳግም ትንሣኤ ድረስ ለቅዱሳን ሐዋርያት በተለያየ መንገድ ተገልጿል። ለምሳሌ የትንሣኤው ዕለት በዕለቱ ማለት ነው ለቅዱሳን ሐዋርያት በዝግ ቤት ተገልጦላቸዋል። በፍርሃት በነበሩበት በጭንቀት በነበሩበት ጊዜ አይሁድ ክርስቶስን ሰቅለው ገድለው ቀብረውታል። ከዛ በኋላ እንግዲህ ክርስቶስ ተቀበረ ብለው ቅዱሳን ሐዋርያት ተስፋ በመቁረጥ እንግዲህ እንጀራ አብዝቶ የመግባቸው የነበረ ከዋለበት ይውሉ ካደረበት ያድሩ የነበሩ መምህራቸው ሁሉን ጥለን ተከተልን ዋጋችን ምንድነው እያሉ ጠይቁ የነበሩት መምህራቸው ዛሬ ያለው በመቃብር ነው። እንግዲህ መቃብርን ድል አድርጎ እንደሚነሳ እየነገራቸው መጥቷል። ምክንያቱም ትንሣኤና ሕይወት እኔ ነኝ ብሏቸዋል። በዮሐንስ ወንጌል ምዕራፍ 11 እንደምናስታውሰው ለማርያምና ለማርታ ወንድማቸው አልዓዛር በሞተ ጊዜ ተስፋ ቆርጠው አልቅሰው በአራተኛው ቀን ፍራሽ ጎዝጉዘው እንባቸው ደርቆ አጽናኞቻቸው ተበትነው ተወሰነ ሰው ጋር ቁጭ ብለው ነው ጌታ በአራተኛው ቀን የደረሰ። ከዛ በኋላ እንግዲህ ክርስቶስ ደርሶ ወንድማቸው እንደሞተ ነገሩት። እንደውም እነሱ ያሉት ምንድነው አንተ በዚህ ሆነ ቢሆን ኖሮ ወንድማችን አይሞትብንም ነበር አሉት ይላል። ያን ጊዜ ጌታ ትንሣኤና ሕይወት እኔ ነኝ አላቸው። ቢሞትም ሕያው ይሆናል ብሎ ነገራቸው ይላል። ከዛ በኋላ እንደውም ጎበዞች ናቸው ሴቶቹ የተማሩ ስለነበሩ ጌታ በአስተምህሮ ዘመኑ ከነሱ ጋር ማታ ማታ ሲያድር ያስተምራቸው ስለነበረ ያወቁ ሴቶች ስለሆኑ አዎ ዳግም እንደምትመጣ እናውቃለን፣ ያኔ ይነሳል አሉት። አይ ብታምኑ ዛሬ ይነሳል፣ ትንሣኤና ሕይወት እኔ ነኝ ብሎ ጌታ አልዓዛርን አስነስቷልና ትንሣኤና ሕይወት እኔ ነኝ ያለው ክርስቶስ ይህን አስተምሯቸው እንደሚነሳ አሁንም ሐዋርያት አላመኑ። በፍርሃት ውስጥ ነበሩ ማለት ነው። አይሁድን ፈርተው ኮሽ ባለ ቁጥር ተጨንቀው በዝግ ቤት በጨለማ የቀን ጨለማ የሚባል አማርኛ አለ አይደለም። እነሱ አይሁድ እንደልባቸው በቀን እየተንቀሳቀሱ እነሱ ግን በጨለማ ቤት ውስጥ ነበሩ፣ አይሁድን በመፍራት ማለት ነው። እና በዚህ ምክንያት ፈርተው በነበረበት ጊዜ ጌታ መጣ ነው። እንግዲህ መቃብሩ ሳይከፈት ሞትን ድል አድርጎ የተነሳው ጌታ በሩ ሳይከፈት ጣራው ሳይነሳ በተዘጋ ቤት ውስጥ ገብቶ በቅዱሳን ሐዋርያት መካከል ተገኝቶ ሰላም ለእናንተ ይሁን ብሏቸዋል ማለት ነው በትንሣኤው ላይ። ከዛ በኋላ እንግዲህ በዛው ዕለት ደግሞ ለሁለቱ የኤማውስ መንገደኞችም ደግሞ ተገልጧል በዛው ቀን ማለት ነው። እንግዲህ ብቻቸውን እየጠወለጉ እያወሩ ሲሄዱ በዚያ ፀሐይ ማለት ነው ሰውነታቸው ጠውልጎ ግን የሚያወሩት አንድ ነገር ነበር። አይሁድ በግፍ ስለሰቀሉት፣ በግፍ ስለገደሉት፣ በግፍ ስለቀበሩት ስለ ክርስቶስ ነው የሚያወሩት። እና አንድ ነገር እነዚህ ሰዎች ብለዋል። የሚገርመው ነገር አላወቁም እንዳይባል አውቀዋል። እነዚህ ሰዎች ምንድነው ያሉት? እነዚህ ሰዎች ሲያወሩ በመሃላቸው እሱ አብሯቸው ስለተገኘ እንደ እንግዳ ሆኖባቸው ስለነበረ ይጠይቃቸው ነበር። አንተ እንግዳ ነህ ለዚህ ሀገር፣ አባቶቻችን ትንቢት የተናገሩለት ሱባኤ የቆጠሩለት ኢየሱስ የሚባል አምላክ መጥቶ ነበረ፣ ግን አባቶቻችን ወይም አይሁድ ሰቅለው ገድለውታልና ደግሞ ዛሬ በማለዳ ሴቶች ተነሳ ብለው ነግረውናል ብለው ትንሣኤውን እየሰሙ እነዚህ ሰዎች አላመኑ። እነሱ የሚመለሱ ወደ ስፍራቸው ማለት ነው። እና በዚህ ሁኔታ ክርስቶስ በጋራም በተናጠልም ተገልጦላቸዋልና ሳምንቱን ለአንድም ለሌላም እየተገለጠ ቆይቶ የዳግም ትንሣኤ ዕለት ግን እንደዛው በተዘጋ ቤት ውስጥ ሁሉም ቅዱሳን ሐዋርያት በነበሩበት ጌታ ዳግም ተገልጦላቸዋል። የትንሣኤ ዕለት የተገለጠው ጌታ በአንድ ላይ ባሉበት ለሁለተኛ ጊዜ ወይም ዳግም የተገለጠው በዳግም ትንሣኤ ነው ማለት ነው። ቅዱሳን ሐዋርያት እንግዲህ በዚህ መሃል ያው ቶማስ የሚባለው ዲዲሞስ አልነበረም፣ ትንሣኤውን አልሰማም። በኋላ ሲመጣ ሐዋርያት ነግረውታል፣ ግን አልተቀበለም። መጽሐፍ ቅዱስ እንደሚነግረን ማለት ነው ትንሣኤውን ለመቀበል ተቸግሮ ነበር። በነገራችን ላይ እንኳን ያልነበረው ቶማስ የነበሩትም ሐዋርያት ትንሣኤውን ለማመን ለመቀበል ተቸግረው እንደነበረ ያሳያል። ይሄ እንግዲህ የሰው ልብ ጠንካራ ነው። በነገራችን ላይ እነሱም ቢሆን የአይሁድ ጸባይ ያለቀቃቸው ስለሆኑ እንደው ምናልባት ከነዚያኞቹ አይሁድ የተሻሉ እነዚህ አብረው ከክርስቶስ ጋር ሲማሩ የቆዩ በመሆናቸው ካልሆነ በስተቀር ልባቸው የጠነከረ ነው፣ ለማመን የዘገዩ ናቸውና ከዚህ የተነሳ የክርስቶስን ትንሣኤ ለማመን ተቸግረው ስለነበረ ዳግም ተገልጦ ቶማስ የሚባለው ዲዲሞስን ያሳመነበት ያመንክ እንጂ ያላመንክ አትሁን ብሎ
ስላየኸኝ አምነሃል ብሎ ካሳመነው በኋላ ጌታ አምላኬ ካለው በኋላ ስላየህ አምነሃል ግን ሳያዩ የሚያምኑ ብፁዓን ናቸው ብሎ እንደውም ይሄ ትንቢት አሁን ላለው ትውልድ የሚሰራ ነው ማለት ነው። እዚያን ጊዜ ክርስቶስ በነበረ ጊዜ ያላመኑ ብዙ ሰዎች ነበሩ። ዛሬ ግን እኛ የክርስቶስን ትንሣኤ በዕለቱ ተገኝተን አይተን አይደለም ተጽፎ ስላገኘን መጽሐፍ ቅዱስ ስለነገረን መንፈስ ቅዱስ ስለገለጠልን ጌታ ያስተማረውን ስለምንቀበል ስለምንረዳ ክርስቶስ ሞትን ድል አድርጎ ተነስቷል ብለን የምንመሰክር ያመን ትውልዶች ነው ማለት ነው። ከዚህ የተነሳ ዛሬም በትንሣኤውም በዳግም ትንሣኤም ክርስቶስ ለሐዋርያት ተገልጧል ብለን ታይቷል ብለን የምንመሰክር ክርስቲያኖች ነን ማለት ነውና የክርስቶስ ትንሣኤ ሁለት ጊዜ ሆኖ ሳይሆን ትንሣኤው አንድ ቀን ነው፣ ለቅዱሳን ሐዋርያት የተገለጠበት ቀን ነው ማለት ነው። በጣም ነው የምናመሰግነው። ስለዚህ ዳግም ስለተባለ የትንሣኤው ቀለም ራሱ በዚህ ዕለት ማህሌቱም ይቆማል ማለት ነው። በጣም ነው የምናመሰግነው። እንግዲህ ለሁላችሁ ግር ያሉ በትንሣኤ ወቅት የሚነሱ ጥያቄዎች እየተመለሱላችሁ እንደሆነ እጅግ ባለሙሉ ተስፋዎች ነን። ከዚህ ጋር ተያይዞ በብዙዎቻችን ዕለት አባታችን እርሶም እንደሚያስተውሉት ትንሣኤ አንድ ቀን ውሎ ሆኗል። የሚበላው የሚጠጣው እስኪያልቅ ድረስ የምናከብረው የሚበላው የሚጠጣው ካለቀ በኋላ የምንረሳው ሆኗል። የክርስቶስ ትንሣኤ ለክርስቲያኖች ግን ዋነኛ ትርጉሙ ምንድን ነው? ትንሣኤውንስ ክርስቲያኖች በምን አይነት መንገድ ሊያከብሩት ይገባል የሚለውን ትንሽ ቢሉን። እውነት ነው። እንግዲህ የክርስቶስ ትንሣኤ ለክርስቲያኖች ያለው ጥቅም የሚለውን ነገር በጣም በብዙ ነገር ሊገለጥ ይችላል። ነገር ግን እኔ በአንድ ነገር ብቻ ይጠቀልልኛል ብዬ በማምነው ነገር ነው የምገልጠው። የክርስቶስ ትንሣኤ ለክርስቲያኖች ሕይወት ነው ብለን ነው የምንወስደው። ሕይወት ነው። ምክንያቱም ብዙ ጊዜ የጌታ ትምህርቶች ስለ ሕይወት እንደሆኑ እናውቃለን። ከመሞቱ በፊት ለምሳሌ ቅድም እንዳልኩት በዮሐንስ ወንጌል ምዕራፍ 11 ላይ ትንሣኤና ሕይወት እኔ ነኝ ያለው። ሕይወትነቱ ለማን ነው ከተባለ ለኛ ለክርስቲያኖች ነው ማለት ነው፣ ለሰዎች ነው ማለት ነው። ከዛ ባሻገር ስለ ሕይወት ስናነሳ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ ነው ክርስቶስ ሲያስተምረን የምንሰማው። ስለዚህ ስጋውን የምንበላው ማንን? እኛ ክርስቲያኖች ነን፣ ያመንነው ነን። ክርስቶስ መድኃኒታችን ነው፣ ክርስቶስ ቤዛችን ነው፣ ክርስቶስ ተስፋችን ነው፣ ክርስቶስ የዘላለም ድህነታችን ነው፣ ክርስቶስ የዘላለም ሕይወታችን ነው፣ ክርስቶስ ትንሣኤያችን ነው ብለን ነው የምናምነው። ይህንን የምናምነው ክርስቶስን በአንድ ዕለት መብልና መጠጥ ብቻ የምናስበው ከሆነ አልገባንም ማለት ነው። የክርስቶስ ትንሣኤ ከመብልና ከመጠጥ ያልፋል። የክርስቶስ ትንሣኤ ከዚህ ዓለም ካለው ነገር ጋር የሚነጻጸር የሚወዳደር አይደለም፣ አይገናኝም ሲጀመር። የክርስቶስ ትንሣኤ የሰው ልጆች ሁሉ ሕይወት ነው። ምክንያቱም እንዳልነው ስለሆነ ቅዱስ ጳውሎስ አንድ ነገር ይነግረናል። በጣም ደስ የሚለኝ ቃል አለ። በዚህ በሮሜ መልእክቱ ምዕራፍ 6 ላይ አንድ ቃል ይናገራል። ምዕራፍ 6 ቁጥር 5 ላይ ምን ይላል? ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና፣ ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር በሕይወት እንድንኖር እናምናለን። ቅዱስ ጳውሎስ በሚገባ ነው ስለ ክርስቶስ ትንሣኤ ደጋግሞ የሚገልጸው። በተለይ በዛ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 12 ጀምሮ ስናነብ ስለ ትንሣኤው ነው የሚናገረው። ከትንሣኤው ቀጥሎ ሕይወት የሚል ነገር ነው የምናየው። የክርስቶስ ሞት ለማን ነው? ለሰው ሕይወት ነው። የክርስቶስ መከራ ለማን ነው? ለሰው ልጆች ሕይወት ነው። የክርስቶስ መቃብር ለማን ነው? ለሰው ልጆች ሕይወት ነው። የክርስቶስ ነፍስ ወደ ሲኦል መውረድ ለማን ነው? ለሰው ልጆች ሕይወት ነው። ምክንያቱም ሰው ያጣው የሥጋ ነገር አልነበረም፣ ሕይወት ነው ያጣው። የሰው ልጅ ሕይወቱን ነው ያጣው። ስለዚህ ያንን ሕይወት ክርስቶስ ሊመልስለት ነው የእሱን አካል ተዋህዶ የመጣው ክርስቶስ ማለት ነው። ከዚህ የተነሳ ቅዱስ ጳውሎስ ምን አለ? ሞቱን በሚመስል ሞት ከተባበርን አለ። እንግዲህ ክርስቲያኖች በዚህ ዓለም መኖራቸው ሕይወት አይደለም። በዚህ ዓለም ያለው የክርስቲያኖች ኑሮ እኛ አሁን እየበላን እየጠጣን ስለምንኖር፣ እየለበስን ተመችቶን ስለምንኖር፣ በስጋ ያለን ነገር ሞልቶልን ስለምንኖር የተመቸ ዓለም ወይም ደግሞ ከዚህ ዓለም ወደ ሌላ ባንሄድ ደስተኞች
እንድንሆን። ለዛ ነው ሞትን የሚፈራው ሰው ለምን ይመስላል? ሞትን የሚፈራው እኮ ለምንድን ነው ከተባለ በዚህ ዓለም ያለው ነገር የተመቸ መስሎ ስለሚታየው። ግን ተወደደም ተጠላም የዚህ ዓለም ህይወት ጊዜያዊ ነው። ቅዱስ ጳውሎስ በሌላ ስፍራ ምንድን ነው የሚለው? ይህ ዓለም ለኔ ድንኳን ነው ይላል። የምንኖረው አሁን ድንኳን በሆነው ዓለም ውስጥ ነው ማለት ነው። ይሄ ድንኳን ዓለም ድንኳን መቼ እንደሚፈርስ አናውቀው። እንደምታውቀው ድንኳን ጊዜያዊ እንጂ ዘላለማዊ መጠለያ ሊሆን አይችልም። ከዛ ባሻገር ደግሞ ድንኳን በመከራ ይተከላል፣ በደስታ ይተከላል እና ባህሪው ብዙ ነው ድንኳን። ቅዱስ ጳውሎስ ይሄን ዓለም የገለጠው በዚህ ያልክ ነው ማለት ነው። አሁን የምናየው ዓለም ቅዱስ ያዕቆብ ዓለሙን ኃላፊ ንብረቱን ኃላፊ ነው ሁሉ ኃላፊ ወጥቶ ነው። ዓለሙ ኃላፊ ነው፣ ንብረቱ ኃላፊ ነው፣ ሁሉ ነገር የሚያልፍ ነው ያለው እና የማያልፍ ነገር በዚህ ዓለም የለም፣ ሁሉም የሚያልፍ ነው እና ክርስቲያኖች በሚያልፈው ዓለም የማያልፍ ስራ ሰርተው ህይወትን እንዲያገኙ ነው እና ቅዱስ ጳውሎስ ሞቱን በሚመስል ማለት መከራውን በሚመስል ማለት በክርስቶስ ምክንያት ብዙ የተሰደዱ ክርስቲያኖች አሉ። ከቅዱሳን ሐዋርያት ጀምሮ እንደምናየው ማለት ነው። የዓለም ያልተገባቸው የሚቀበዘበዙ በየምድረ በዳው የሚንከራተቱ ብዙ ቅዱሳን ነበሩ፣ ብዙ ሰዎች ነበሩ። ምን ፍለጋ ነው? ህይወትን ፍለጋ ነው ማለት ነው። ስለዚህ የክርስቶስ ትንሣኤ ለኛ ህይወት ነው ማለት ነው። ህይወት ነው ማለት ነው እና ትንሣኤውን በዚህ ልክ በትንሹ በሚበላና በሚጠጣ ነገር የምንመዝነው ከሆነ አልገባንም ማለት ነው። ይሄ በጣም ተራ ነገር ነው። የምንበላው የምንጠጣው ነገር እውነት ነው፣ ያስፈልጋል። በዓላትን ስናከብር ሰው ከሚደሰትባቸው ነገሮች አንዱ እህልና ውሃ ናቸው። እነዚህ ለሰው ልጆች አስፈላጊ ስለሆኑ ክርስቶስም ሰውን ከመፍጠሩ በፊት ለሰው የሚያስፈልገውን ነገር እንደፈጠረ እናውቃለን። ይሄ አስፈላጊ ነገር ነው። ግን እነዚህ ህይወት አይደለም፣ ጊዜያዊ ማቆያዎች ናቸው፣ የምንቆይባቸው ነገሮች ናቸው እንጂ ህይወት በክርስቶስ ሞትና ትንሣኤ ያገኘ ነው። ይህንን ማክበር የግድ ያስፈልጋል እና ለሰው ልጆች ያለው ጥቅም በአጭሩ ክርስቶስ ህይወታችን ነው ብለን ነው የምናምነው። ከሞት ወደ ህይወት የተሸጋገርንበት፣ ከባርነት ወደ ነፃነት የተሸጋገርንበት፣ ከጊዜያዊነት ወደ ዘላለማዊነት የተሸጋገርንበት፣ ሞት የተሸነፈበት፣ መቃብር ባዶ የሆነበት፣ የሰው ልጆች ትንሣኤያቸውን ያረጋገጡበት፣ የሰው ልጅ ነፃነት የታወጀበት፣ የ5500 ዘመን የመከራና የስቃይ ነፃነት የማጣትና የባርነት ዘመን ያበቃበት፣ የባርነት ቀንበር የተሰበረበት እና በትንሣኤው ነው ሁሉ የሆነው ማለት ነው እና የክርስቶስ ትንሣኤ ለሰው ልጆች ባጭሩ ህይወት ነው ብለን ነው እንወስደው ማለት ነው። በጣም እናመሰግናለን ክቡር አባታችን። እንግዲህ ትንሣኤውን በማስመልከት እንግዲህ ሊበላ የሚገባው ምግብ ምንድን ነው? ቅዱስ ጳውሎስ ከተናገረው ነገር አንጻር ተነስተው ይህንን ጠንከር አድርገው መጨረሻ መልእክቶ ቢያደርጉልን። እንግዲህ ወደሚበላና ወደማይበላ ውስጥ በዚህ ወቅት አንገባም። ምክንያቱም የሚበላ ስለሆነ ፋሲካችን ብሎ ክርስቶስ እውነት ነው። እንግዲህ እሱ ቅድም እያለው የሚበሉ ነገሮች ለሰው ልጆች የተፈቀዱት አስፈላጊ ናቸው። እነዚህ ሁሉ ለሰው ልጆች የተዘጋጁ ስለሆኑ ማለት ነው እና እንዲያው እውነት ለመናገር ክርስቶስ ያልከለከለን ብዙ ነገሮች አሉ በምድር ላይ። አሁን በየሚዲያው አንዳንድ ውዝግቦች ይሰማሉ። የሚበሉና የማይበሉ ብለህ ስላነሳው ጥሩ ጥያቄ ነው። እንደው ወደዚያ ነካ አድርጌው ባልፍም ደስ ይለኛል። ምክንያቱም የሚበላ ሳይጠፋ ሰው ከማይበላው ጋር በመታገል ለሰው ልጆች መሰናክል የሚሆኑ አንዳንድ ነገሮች ሲተላለፉ ሰማለሁ እና እንደው እውነት ለመናገር ከዚህ ጋር ባንታገል ደስ ይለኛል። የተፈቀደውን ከበላን በቂ ነው። እግዚአብሔር የፈቀደላቸው ቅዱሳን የተፈቀደውን እንኳን አንበላም ብለው በጭብጥ ጥሬ በቅጠላቅጠል ክርስቶስን እያመለኩ የሚኖሩ ለፍቅሩ የተሸነፉ ለትንሣኤው ልባቸውን የሰጡ የዚህ ዓለም ነገር ያልገዛቸው በክርስቶስ ሞትና ትንሣኤ የከበሩ እሱን ተከትለው የሚኖሩ ብዙ ቅዱሳን ስለዚህ ሲጨነቁ አናይ። ቅዱስ ጳውሎስ በደንብ ገልጧል ስለሚበላም ስለማይበላም ነገር እና አንዳንድ ሰዎች ግን ያልተፈቀደውንም ጭምር ይበላ ብለዋል እያሉ ብዙ ነገር ሚዲያው ሲያጨናንቅ እሰማለሁ። ወደዚያ ውስጥ መግባት አልፈልግም። እንደ ክርስቲያን ግን ክርስቲያኖች ነንና እኛ ክርስቶስ የሞተልን ሰዎች ነንና በሚበላ ስጋዊ ነገር መጣላት አይገባም ማለት እወዳለሁ በዚሁ አጋጣሚ። ከዛ ውጭ ባለው ነገር የተፈቀዱልን ምግቦች በጣም ብዙ ናቸው። በአጽዋማት ተከልክለው የነበሩ መባሊት አሉ፣ ይታወቃሉ። እነዚህ እንግዲህ የእንስሳት ተዋጽኦ መባሊት ናቸው። እነዚህን እንደ ስጋ ያስፈልጉናል እንመካለን።
ክርስቲያን። ይልቁንስ እነዚህን ነገሮች አለን የምንል ሰዎች ስንመገብ፣ ጥቂቶች ስንመገብ፣ አግኝተን ስንመገብ ደግሞ የማያገኙ ምንም የሌላቸው ምስኪኖች፣ ዛሬም የሚራቡ የሚጠሙ ለነሱ ጾሙም ፋሲካውም እኩል የሆነባቸው ትንሣኤም ስቅለትም ለነሱ እኩል የሆነባቸው ብዙ ሰዎች እንዳሉ እናውቃለን። በከተማችንም ሆነ በሀገራችን ደረጃ ማለት ነው። እነዚህን ሰዎች ከምናገኛት ትንንሽ ነገር ቢሆን እየቀነስን አካፍለን አብረን ፋሲካውን ብንውል ትክክለኛው ፋሲካ እሱ ይሆናል ማለት ነው። ምክንያቱም አንዱ ተደስቶ አንዱ አዝኖ፣ አንዱ ጠግቦ አንዱ ተርቦ፣ አንዱ አግኝቶ አንዱ አጥቶ የሚሆንባት በዓል መሆን የለበትም። ይህንን መጠንቀቅ ያስፈልጋል። ምክንያቱም እግዚአብሔር እንዳይጠይቀን ማለት ነው። ይህን ማንሳት ፈልጋለሁ። ከዛ ውጭ ባለው ግን ዋናው መብላችን ምንድን ነው? ጥያቄ እሱ ስለሆነ ገብቶኛል። እንግዲህ በብሉይ ኪዳን ዘመን ቅድም ያነሳ ነው የፋሲካን በዓል ሲያከብሩ እነዚያ ሰዎች በጎች እየተመረጡ ለመስዋዕትነት ይቀርባሉ። እንግዲህ ያን መስዋዕት እኮ ይበሉ ነበር አይደል? እንግዲህ ያ ጊዜያዊ በግ ነው፣ ምድራዊ በግ ነው፣ ከእንስሳት የተገኘ እንስሳ ነው እና ለጊዜው ታርዶ የሚበላ ነገር ነው። ሰዎች እንኳን ያን በልተው ነው የዳኑት አይደለ? የዚያ የታረደውን እንስሳ ስጋ በልተው ነው ከጊዜያዊ መከራ፣ ከጊዜያዊ ባርነት፣ ከጊዜያዊ ነገር የዳኑት ማለት ነው። እንግዲህ ቅዱስ ጳውሎስ እንደተናገረው ፋሲካችን ክርስቶስ ታርዷልና ይላል። እንግዲህ የአዲስ ኪዳኑ መስዋዕት ማን እንደሆነ መቼስ ክርስቲያኖች የተባልን በሙሉ የሚጠፋን አይመስለኝም። አሁንም ፋሲካችን ክርስቶስ ነው የታረደው። ይሄ ይህንን አምላክ ስጋና ደም ካልበላ የሰው ልጅ አይደለም፣ ምንም ጥያቄ የለውም። እንደው በጣም አረጋግጬ መናገር እፈልጋለሁ። 55 ቀን ጾመናል፣ 55 ቀን ጸልየናል፣ 55 ቀን ሰግደናል፣ 55 ቀን ብዙ መንፈሳዊ ስራዎችን ሰርተናል። አስቀድሰን ሊሆን ይችላል፣ መጽውተን ሊሆን ይችላል። እውነቱን ለመናገር እነዚህ ነገሮች ግን መድኃኒት አይደሉም። እነዚህ ሁሉ ነገሮች ወደ መድኃኒቱ የሚያደርሱ የሚወስዱ መንገዶች ናቸው። ይሄ ባይሆን ኖሮ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል ለምን ይላል? ያልበላ ደግሞ የዘላለም ሕይወት የለውም ከኔ ጋር አይኖርም አለ እኮ ክርስቶስ። አሁን ይሄንን ያልጾመ ያልጸለየ አይደለም። እነዚህ አጽዋማት አስፈላጊ ናቸው። ጸሎት አስፈላጊ ነው። ምጽዋት አስፈላጊ ነው። በመጽሐፍ ቅዱስ የተጻፉ ናቸው እነዚህ ነገሮች ሁሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀኖና ደረጃ፣ በስርዓት ደረጃ፣ በአቋም ደረጃ መስርታ ዘርግታ የምታካሄዳቸው ስርዓቶች በሙሉ መጽሐፍ ቅዱሳዊ ናቸው። እያንዳንዱ ነገር ጾምን በተመለከተ፣ ጸሎትን በተመለከተ፣ ምጽዋትን በተመለከተ እያንዳንዱ መረጃ አላት። መረጃችን ይሄ መጽሐፍ ቅዱስ። ከዚህ ቃል ውጭ የሆነ ስርዓት የላትም ቤተክርስቲያን። ነገር ግን እነዚህን ነገሮች ሁሉ የምታደርገው ለምንድን ነው ከተባለ ወደ እውነተኛው በግ በዮሐንስ ወንጌል ምዕራፍ 11 እናስታውሳለን። ነዋ በግቡ ለእግዚአብሔር ዘያሐትት ኃጢአት አለ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነው ዮሐንስ ያመለከተው። ገና ሳይታረድ እኮ ነው፣ በመስቀል ሳይሰቀል እኮ ነው፣ ተሰቅሎ ስጋውን ሳይቆርስ ደሙን ሳይፈስ ዮሐንስ የዓለምን ኃጢአት የሚያስወግድ ነው ያለው። ይህ እንግዲህ የሚያምንበትን ሁሉ ማለት ነው። ክርስቶስ ሞትን ድል አድርጎ ተነስቷል፣ ለእኔ ነው የተሰቀለው፣ ለእኔ ነው የሞተው ብሎ በክርስቶስ ሞትና ትንሣኤ የሚያምን ክርስቲያን ሁሉ የፋሲካው ክርስቶስ ነው ማለት ነው። ስለዚህ የክርስቶስን ስጋና ደም ሰው ካልበላ መዳን እንደማይችል በአራት ነጥብ የተዘጋ ነው ማለት ነው። ስለዚህ እንግዲህ ብዙ ጊዜ ክርስቲያኖች ተስፋ እንዳይቆርጡ ወደዚህ እውነት ቀስ በቀስ እንዲደርሱ በጾም፣ በጸሎት፣ በሱባኤ ተወስነው መቆየታቸው ጥሩ ነገር ነው። ግን ይሄ ሁሉ ነገር ወደዚህ እውነት የሚያደርሳቸው ነው ማለት ነው እና 55 ቀን ጾመን እንደው እንደ ብሉይ ኪዳን ሰዎች ከበግና ከዶሮ ጋር ከመታገል እውነተኛውን ስጋ የክርስቶስን ስጋ በልተው ፋሲካቸውን ቢያከብሩ በጣም ደስ ይለኛል እና በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በውስጥም በውጭም ያላችሁ ምዕመናን በጣም ደስ የሚል ነው። በተለይ የዘንድሮ ጾም 55 ቀን ሙሉ ስንጾም እጅግ ቀላል ጾም፣ እጅግ በጣም ደስ ብሎን የጾም ያሳለፍነው ጊዜ እንደሆነ ሁላችሁም ታውቃላችሁ። ነገር ግን መከራውን እያቀለለልን ሸክሙን እያቀለለልን ከዚህ ያደረሰን ራሱ ክርስቶስ ነውና የደስታችን ምንጭና ፍጻሜ ክርስቶስ ሊሆን ይገባል እና ቅዱስ ጳውሎስ እንዳለው ይህን ስጋ የሚገባን ሆነን በልተን መዳን ስላለብን ክርስቶስ በመስቀል ላይ ታርዶልናልና እንደው በዚህ በበዓለ ሃምሳ ወቅት እንደው ተፈቶ እንደተለቀቀ እንስሳ ልጓም እንደሌለው እንስሳ ዝም ብሎ አሁንም ከስጋ ጋር አሁንም ከምድራዊ ነገር ጋር መታገል
የክርስቶስን ውለታ ማክፋፋት እንዳይሆን፣ የክርስቶስን ሞትና ትንሣኤ መናቅ እንዳይሆን መጠንቀቅ ያስፈልጋል። ክርስቲያን ሁልጊዜም ቢሆን ዝግጁ ነው። በመጠን ኑሩ ነው ያለን መጽሐፍ ቅዱስ አይደለ? በመጠን ኑሩ ነው ያለን እና ክርስቲያን መጠን አለው። በዚህ ልክ እውነት ወደ ሆነው ነገር ማለፍ ይገባል ብዬ ነው ማስ እሺ፣ በጣም ነው የምናመሰግነው ክቡር አባታችን። እንግዲህ ጊዜዎትን ሰጥተው ለጥያቄዎቻችን መልስ ለመስጠት ሽታዎትን ስላገኘን በእኔም በተመልካቾችም ስም ከልብ የከበረ ምስጋናዬን አቀርባለሁ። ቃለ ሕይወት ያሰማልን። ክቡራን ተመልካቾቻችን እንግዲህ የትንሣኤ ወቅት ብዙ የሚነሱ ብዙ ሀሳቦች አሉ። ነገር ግን ከሰዓታችን አንጻር ለዛ የሚመጥነውን ብለን በጣም አጠር ባለመልኩ ይህንን መርሃ ግብር አሰናድተን አቅርበናል። በዚሁ በሚዲያችን ከደብራችን የሚተላለፉ የወንጌል አገልግሎቶችን፣ የዝማሬ አገልግሎቶችን እንዲሁም ደግሞ ወቅታዊ የሆኑ ጉዳዮችን ታገኛላችሁ። ይህንን ሚዲያችንን ሼር፣ ሰብስክራይብ በማድረግ የሚዲያችን ቤተሰብ እንድትሆኑ በልዑል እግዚአብሔር ስም መልእክታችን እናስተላልፋለን። የሁልጊዜ አብሮነታችሁ እንዳይለየን። ሰላም ቆዩልን።